ስለ መፍጠሩ አይደለም፣ ስለ ኪዳን ነው። ይህ የእግዚአብሔር የኪዳን ሕዝብ ነው። ምንም የተሻለ ነገር ኖሯቸው፣ ምንም ከፍ ያለ ነገር ኖሯቸው በህልውናቸው በሚያሰጋ ነገር መካከል ሲያልፉ እንኳን እግዚአብሔር ከነሱ ጋር እንደ ማለዳ ፀሐይ ነበር። ፕሬዘንሱ ከነሱ ጋር ነበር። ይጠብቃቸው ነበር። ፌቨሩ በሱ ላይ ነበር። እንዲሁ አይተዋቸው ሰዎች ምን ያደርጓቸው ነበር? ይፈሯቸው ነበር። እግዚአብሔር ቃላቸው አብረን እንመለከታለን። ዛሬ አብረን እንድንመለከትበት የማስበው ሀሳብ የቃል ኪዳን ሕዝብ እግዚአብሔር ተባረከ። አሜን። የቃል ኪዳን ሕዝብ እግዚአብሔር ተባረከ። እዚህ ዘዳግም 33 ላይ የእግዚአብሔር ያህዌ ይሏል ሰው ሙሴ ከመሞቱ በፊት ለእስራኤላውያን የሰጠው ቡራኬ ይህ ነው። የባረካቸው የመጨረሻው በረከት ቃል ነውና እንዲህ ማለት እግዚአብሔር ከሲና መጣ፣ በእነርሱም ላይ ከሴር እንደ ማለዳ ፀሐይ ወጣ፣ ከፋራን ተራራ አበራላቸው፣ ከአላፋት ቅዱሳን ጋር መጣ፣ በስተቀኙ የሚነድ እሳት ነበር። በእርግጥ ሕዝቡን የምትወድ አንተ ነህ። ቅዱሳን ሁሉ በእጅ ውስጥ ናቸው፣ ከእግር ስር ሁሉ ይሰግዳሉ፣ ከአንተ ትእዛዝ ይቀበላሉ። ይህ ሙሴ የሰጠን ሕግ የያዕቆብ ጉባኤ ርስት ነው። የሕዝቡ አለቆች ከእስራኤል ነገዶች ጋር ሆነው በአንድነት በተሰበሰቡ ጊዜ እርሱ በይሽሩን ላይ ንጉሥ ነበር ይላል። እግዚአብሔር ተባረከ። አሜን። የመጨረሻው የሙሴ ሕዝቡን የባረከበት ከዛ በኋላ የሙሴ አገልግሎት ሲቀጥል አትመለከቱ። መጨረሻ ቀን ሕዝቡን ሰብስቦ የባረከበት በረከት ነው። እግዚአብሔር ተባረከ እና እያንዳንዱን ነገድ ምዕራፉን ጠቅላላ ስትመለከቱ እያንዳንዱን ነገድ ሙሴ አንስቶ ሲመርቅ እና ሲባርክ ትመለከታላችሁ። ለሁሉም ነገዶች የተነገረው ነገር በሙሴ አንደበት ፕሮፌቲክ ነበረ፣ ትንቢታዊ ነበረ እና ተፈጽሞ ታይታላችሁ። እግዚአብሔር ተባረከ። ይሄ በአባቶች ዘመን በነ አብርሃም፣ በነ ይስሐቅ፣ በነ ያዕቆብ ዘመን በረከት ያው ባለፈው የበረከት ጊዜ ተመልክተን የለ በረከት ኖርማል ነበርና አባቶች ልጆቻቸው ምን ያድጋል? ይባርካል። ያዕቆብ በምዕራፍ 49 ላይ በዘፍጥረት ጠቅላላ ባርኳቸዋል። በጣም የሚገርማችሁ ነገር በረከቶቹ ጠቅላላ ለአሁን በነገዶቹ ላይ የሚነገር የአሁን በረከት ይሁን እንጂ ከክርስቶስ ኢየሱስ ጋር ታይድ የሆኑ ነበሩና በደንብ አድርጋችሁ ስታጠኗቸው ፍጻሜያቸውን ፉልፊልመንታቸውን ስትመለከቱ በጣም በጣም ትገረማላችሁ። እና እዚህ ላይ ሙሴ የባረከው በረከት ይሄ ሕዝብ የእግዚአብሔር ሕዝብ ነው። እግዚአብሔር የተባረከ አሜን። የእግዚአብሔር ምንድነው አሉ ሕዝብ ነው። እግዚአብሔር የተባረከ ከመጀመሪያው ጀምሮ እግዚአብሔር ይህን ሕዝብ አድሬስ ሲያደርግ ምን እያለ ነው አድሬስ የሚያደርገው? ሕዝቤ እያለ ነው። እግዚአብሔር የተባረከ አሜን። ዘጸአት ላይ ሄዳችሁ ገና በባርነት ውስጥ እያሉ እንኳን ሙሴን በዛ ምድረ በዳ እግዚአብሔር ሲገናኘው ምንድን ያለው? የሕዝቤን መከራ አይቻለሁ፣ የሕዝቤ ጩኸት ወደ እኔ ደርሷል። እግዚአብሔር ይባርክ አሜን። ከአስገባሪዎቻቸው የተነሳ የደረሰባቸውን ግፋቸውን መከራቸውን አይቻለሁ። ስለዚህ ሕዝቤን ምን ላደርግ? ላድን ወርጃለሁ። እግዚአብሔር የተባረከ አሜን። ሕዝቤ ያለ እግዚአብሔር የተባረከ መጀመሪያውኑ ማንን እያሰበ ነው? ሕዝቤ ብሎ ሲናገር የሚያስበው አብርሃምን ነው እያሰበ የሚናገር። እግዚአብሔር ተባረከ አሜን። ትሬስ ባክ ስታደርጉ ወደኋላ ስትሄዱ የምትመለከቱት የእስራኤላውያን ጅማሬ አባት አደርግሃለሁ ብሎ የመጀመሪያ ጉዞ ያስጀመረው ማንን ነው? አብርሃም። ከአብርሃም ጋር ደግሞ እግዚአብሔር የተገናኘ ቀን እግዚአብሔር የጀመረው ዳያሎግን የጀመረው ከአብርሃም ጋር ጉዞውን የጀመረው በምንድን ነው ብትሉኝ በኪዳን ነው። እግዚአብሔር በየትኛው ዘመን መጽሐፍ ቅዱስን በደንብ አድርጋችሁ ታጥኑ ይችላላችሁ። ከኢንዲቪጁዋል ጋር ይምጣ፣ ከማህበረሰብ ጋር ጋር ይምጣ፣ እግዚአብሔር ከሰው ጋር መራመድ ሲጀምር፣ እግዚአብሔር ከሰው ጋር ጉዞ ሲጀምር፣ እግዚአብሔር ምንም ነገር ከሰው ጋር ሲጀምር በኪዳን ነው። የእግዚአብሔር ጉዳይ የኪዳን ጉዳይ ነው። እግዚአብሔር ተባረከ። በቃ እግዚአብሔር ፋንክሽን የሚያደርገው በኪዳን ውስጥ ነው። የኔ ሲል የኔ ያሰኘው ለመፍጠር እግዚአብሔር የሰው ልጆች ሁሉ ምን አድርጓል? ራሱ እግዚአብሔር ምን አድርጓቸዋል? ፈጥሯቸዋል አይደል? የኔ ሲል ሁሉንም ነው የፈጠረው። ስለ መፍጠር አይደለም የምናገረው፣ ስለ ኪዳን ነው የምናገረው፣ ስለ ኪዳን ነው። ስለዚህ ይህ የእግዚአብሔር
የኪዳን ህዝብ ነው። እግዚአብሔር ይባረክ። በባርነት ውስጥ ይያዝ ህዝብ ነው። እግዚአብሔር የተባረከ የራሱ ህዝብ ነው። በብዙ አንዳንድ ባለመታዘዝ በተለያዩ ነገሮች ውስጥ አልፏል። እስራኤላውያንን ታሪካቸውን ስታጠኑ እንደ እስራኤላውያን ደንዳና ልብ ያለው ህዝብ የለም ይባላል። ሊኮምፓረት እንደዛ ሆኖ ግን የማህዝብ ናቸው፣ የእግዚአብሔር ህዝብ ናቸው። እግዚአብሔር የተባረከ አሜን። ኪዳኑን ከነሱም አላራቅ ራሱን ደግሞ ይገልጣል። እግዚአብሔር ኪዳንን እግዚአብሔር ሲሰጥ ራሱን ምን አድርጎ ይገልጣል። እግዚአብሔር ለአብርሃም ምን አደረገለት? ተገለጠለት። እግዚአብሔር ይባላል እና ተናገረ፣ ኪዳን ሰጠ። የተለያዩ ኪዳኖች መጽሐፍ ቅዱስ ላይ ታያላችሁ። ከአዳም ጀምሮ ስትመለከቱ ከቨነንት ነው እግዚአብሔር ከሰዎች ጋር የገባው። የአዳም ከቨነንት አለ፣ የኖህ ከቨነንት አለ፣ የዳዊት ከቨነንት አለ፣ የአብርሃም ከቨነንት አለ፣ የክርስቶስ ኢየሱስ ከቨነንት አለ። ከቨነንቶች ውስጥ አለ እነዛ ውስጥ አልገባም፣ ግን ከቨነንቶች አሉ። እግዚአብሔር ከህዝቡ ጋር የሚራምደው በኪዳን የሆነ አንድ በስሜት ላይ የተመሰረተ በቃ ደስ ሲለኝ እሸከምሃለሁ ደስ ሳይለኝ ጥዬ እሄዳለሁ የሚል አይነት ነገር አይደለም። የእግዚአብሔር ከህዝቡ ጋር ያለው ሪሌሽንሽፕ እግዚአብሔር ይባላል እና ቁጥር 2 ላይ ከሲና መጣ ይላል። ቦታዎቹንም ያነሳል፣ 3 ነገሮችን ያነሳል። እነሱ ጥቂት ነካነካ አርጋቸው። ከሲና መጣ ያህዌ ከሲና መጣ። ሲና ምድረ በዳውን ስንመለከት ከግብፅ ከወጡ በኋላ የሲና ተራራ ሲና የምንመለከተው የእግዚአብሔርን ምን ሲቀበሉ ነው? ህግ ሲቀበሉ ነው። እግዚአብሔር ተባረከ። አሜን። የእግዚአብሔር ቃል ሲመጣላቸው የሚወጡበት፣ የሚገቡበት፣ የሚመሩበት የእግዚአብሔር ምን ሲመጣላቸው? ቃል ሲመጣላቸው እንመለከታለን። ስላክ ኮንስቲቱሽን ማለት ነው። የአንድ ህዝብ በቃ የአንድ መንግስት መተዳደሪያ ደንብ አለ ማለት ልክ እንደዛው እግዚአብሔር ህዝቡን ህዝቤ ሲል የሚተዳደሩበትን የሚወጡበትን ስፍራ ቃል ሲሰጣቸው እንመለከታለን ማለት ነው። ከዛ ደግሞ በእነርሱ ላይ ከሴር እንደ ማለዳ ፀሐይ ወጣ ይላል። ሴር ማለት ደግሞ ይህ የሴር ምድር የነ ኤሳው ምድር ነበር። እግዚአብሔር አንድ ነገር አዘዛቸው። የሴር ሰዎች አላቸው የእናንተ ወንድሞች ስለሆኑ ከእነሱ ጋር እንዳታደርጉ፣ ጦርነትን እንዳታደርጉ፣ በመካከላቸው ስታልፉ በጥንቃቄ ገብታችሁ በጥንቃቄ መንገዳችሁ ተራመዱና እለፉ አላቸው ማለት ነው። እና እስራኤላውያን ከግብፅ ወጥተው በሴር ምድር ውስጥ ሲያልፉ በእንግድነት ሊያጠፏቸው በሚችሉ ኢማጂን ሪሜምበር፣ እስራኤላውያን የጦር ሰዎች አይደሉም። እግዚአብሔር ሲናገራቸው በቃሉ ላይ ዘዳግም 6 ላይ ይመስለኛል ምን አላቸው? እግዚአብሔር እኮ እናንተን የመረጣችሁ አላቸው ትልቅ ህዝብ ስለሆናችሁ፣ ሰፊ ህዝብ ስለሆናችሁ፣ በጦርነት ኃያላን ስለሆናችሁ፣ እንደዛ አይደለም። በቁጥር ብዙ ስለሆናችሁ አይደለም። እግዚአብሔር እንዲሁም ስላደረጋችሁ፣ ስለወደዳችሁ፣ ምን ማለት ነው? ስለ ኪዳኑ ሲል ነው የኔ ህዝብ ያላችሁ። ምንም የተሻለ ነገር ኖሯችሁ፣ ምንም ከፍ ያለ ነገር ኖሯችሁ አለ። ስለዚህ በዛ በሴር ምድረ በዳ ውስጥ በሚያልፉበት ጊዜ፣ በእነዚህ በኤሳው ምድር ውስጥ በሚያልፉበት ጊዜ ምን ይላል እዚህ ጋር? እግዚአብሔር ይባላል እንደ ማለዳ ፀሐይ ወጣላቸው ይላል። እግዚአብሔር ተባረከ። እንደ ማለዳ ፀሐይ ሆነላቸው። ፕሬዘንሱ ከነሱ ጋር ነበር። በፎሬን ላንድ ውስጥ በጠላቶቻቸው መካከል ዳዊት እንዳለ በሞት ጥላ መካከል እንኳን ቢሄድ እንዳለ በእንደዚህ አይነት መከራ በሚያሰጋቸው በህልውናቸው በሚያሰጋ ነገር መካከል ሲያልፉ እንኳን እግዚአብሔር ከነሱ ጋር እንደ ማለዳ ፀሐይ ነበር ይላል። እግዚአብሔር ተባረከ። ፕሬዘንሱ ከነሱ ጋር ነበር፣ ይጠብቃቸው ነበር። እግዚአብሔር ተባረከ። ፌቨሩ በሱ ላይ ነበር። እግዚአብሔር ተባረከ። እንዲሁ አይተዋቸው ሰዎች ምን ያደርጓቸው ነበር? ይፈሯቸው ነበር። እዚህ ላችኋል ኢያሱ መጽሐፍ ላይ ምዕራፍ 2 ላይ ያቺ ረዓብ የምትባል ሴት ሁለቱን ሰላዮች በሸሸገች ጊዜ መጥተው ፈለጓቸውና እሷ ደበቀቻቸው። ከዛ የሉም በዚህ በኩል ሄደዋል ብላ ወታደሮቹን ካሰናበተች በኋላ በሩጥና ጥሩ አምጡ አለቻቸው። ከዛ ለእሷና ለቤቷ ደህንነት ስትል ኪዳን ማድረግ ነበረባትና እዛ የተናገረችው ንግግር በጣም ይገርመኛል። እናንተ ህዝቦች አለቻቸው ከግብፅ ከወጣችሁ ጊዜ ጀምሮ እግዚአብሔር በእናንተ የሰራውን ተአምራትና ድንቅ እዚህ ያሪኮ ድረስ እናድርገነው። እንዴት ባህር ከፍሎ እንዳደረጋችሁ እንዳሻገራችሁ፣ እንዴት ጦርነቶቻችሁን እግዚአብሔር እንዳደረገላችሁ እንደተዋጋላችሁ፣ እነዛን የአሞራውያንን ነገስታትና መንግስታት እንዳደረጋችሁ፣ እንዴት ድል እንዳደረጋችሁ፣ በፊታችሁ ያሉትን ነገሮች ሁሉ እየጨረሳችሁ እንደመጣችሁ፣ በእርግጥም ይህችን ከተማ እግዚአብሔር ለእናንተ አሳልፎ ይህ እንግዲህ
የሚነገረው ይላችሁ በክርስቲያን አንደበት አይደለም። በአንድ ከነዓናዊት ሴት እነሱ እንኳን እየፈሩ እየደነገጡ በእርግጥ እግዚአብሔር ይህችን ምድር አሳልፎ ይሰጠናል? ኤናቃውያን እኮ በዛሉ፣ ኔፍሊም እኮ በዛሉ፣ ከፍ ከፍ ያሉ ሰዎች እኮ በዛሉ፣ እኛን እኮ እንዳንመጣ ያደርጉናል እያሉ ሲናገሩ ራብ ግን ምን ትላለች? በእርግጥ ይህችን ምድር እግዚአብሔር ለእናንተ አሳልፎ ሰጥቷል። ብዙ ጊዜ የሚሆነው እንደዛ ነው በሕይወታችን አለ። እግዚአብሔር ለእኛ የሚያስበው ሌላ፣ እኛ ግን የምንናገረው ሌላ አይደል? ኢቭን ጠላታችን እንኳን የሚናገረው ነገር ሌላ፣ እኛ ግን የምናስበው ሌላ። ኢያሪኮ ጋር ሄደው በጣም ይገርመኛል። ኢያሪኮን ግን ከእስራኤላውያን የተነሳ በጣም ተጨነቀ ይላል። ከበቡት የኢያሪኮን ግንብና ከኢያሪኮ የሚወጣ የሚገባ አልነበረም እና ውስጥ የነበሩ ነገስታቶች፣ ውስጥ የነበሩ ጠባቂዎች፣ ውስጥ የነበሩ ኃያላን የሚባሉ ብዙ ተዋጊ የተባሉ ሰዎች ተንቀጥቅጠው ሽገር እያደረጉ እስራኤላውያን ግን ያሉትን በቃ አልነበሩ። እግዚአብሔር በእውነት ይህችን ከተማ አሳልፎ ይሰጠናል ወይ ብለው በቃ አልነበሩ። ከዛ ሶስተኛ ደግሞ ከፋራን ተራራ አበራላቸው ደግሞ ይላል። ይሄ ደግሞ የፋራን ተራራ የሚባለው በቃ የዋይልደርነስ የምድረ በዳ ጉዟቸው ነው። ረጅም ጊዜ በዛም ምድረ በዳ ውስጥ ሲያልፉ፣ በዛም ምንም በሌለበት ነገር ውስጥ ሲያልፉ፣ በዛ ምንም በማይታይ ነገር ውስጥ ሲያልፉ፣ እዛ ውስጥ እንኳን እግዚአብሔር ምን አደረገላቸው ይላል? አበራላቸው ይላል። ከእነሱ ጋር ነበር ይላል። እግዚአብሔር ተባረከ። አሜን። ፕሮቫይድ ያደርጋቸው እግዚአብሔር ተባረከ። አሜን። ከነሱ አሁን ኢሳይያስ 48 ላይ ምን ይላል? በበረሃቸው ጊዜ ይላል አትጠሙም ይላል። አለቱን ከፈልክና ውሃ ምን አደረገላቸው? አፈር ነከላቸው። ልብሳቸው ከላያቸው ላይ አላረጀም ይላል መጽሐፍ ቅዱስ። እግዚአብሔር እንዴት ሰማይን ከፍቶ ስጋን ድርጭትን እያወረደ መናን እያወረደ እንዴት እንደመገባቸው አይተናል። ይህ ሁሉ የእግዚአብሔር ፕሮቪዥን ነው። በዛ ምድረ በዳ ውስጥ እግዚአብሔር ምን አደረገላቸው? አበራላቸው። አሁን ታይምስ ኢን ዘ ባይብል የእግዚአብሔር ቃል እግዚአብሔር ህዝቡ ላይ እንደ ብርሃን እንደሚመጣ ይናገራል። ብዙ እንደ ማለዳ ፀሐይ፣ እንደ ማለዳ ብርሃን፣ እንደ ወገግታ በእናንተ ላይ ምን ያደርጋል? ይመጣል። የእግዚአብሔርን ፕሬዘንስ የሚያሳይ ነገር ሲመራረቁ ራሱ ምንድን ነው የሚሉ እግዚአብሔር ፊቱን በአንተ ላይ ምን ያለ ያበራል ይባላል። ለምንድን ነው? ፕሬዘንሱን ውስጥ እግዚአብሔር ተባረከ። ፕሬዘንሱን የያዘ ሰው የትም ቦታ ላይ ቢገባ እግዚአብሔር የተባረከ ነው። አሜን። ጌታ ይባረክ። ደረቅ ምድር ውስጥ ይለመልምለታል። ይስሐቅ በደረቅ ምድር ውስጥ ዘራ ይላል፣ 100 እጥፍ አፈራ ይላል። ብዙ ሰዎች ሸሽተውት ከሄዱ ምድር ውስጥ ይስሐቅን እግዚአብሔር ምን አለ? በዚህ ተቀመጥ እኔ ባርክሃለሁ። እብድ ነው የምትሉት አይደል? አሁን ሰው ሁሉ ከወሊድ እየሸሸ አይ ወሊድ ውስጥ ያለ ኢኮኖሚ ደቋል፣ ከዚህ በኋላ ተስፋ የላትም ቢባልና ሁሉም ትኬት እየቆረጠ ቢሄድ አንድ ሰው ለብቻው እግዚአብሔር ይሰምቻል እዚሁ ነው የሚቀመጠው ቢል ትስቁበታላችሁ። እንደዛ ይስሐቅ ሁሉም እየሸሸ ወደ ግብፅ እየወረደ ባለበት ጊዜ ላይ እግዚአብሔር መጣና በዚህ ምድር ተቀመጠ። እግዚአብሔር ተባረከ። ስኖት ዳዝማታ የት እንዳለ እግዚአብሔር ተባረከ። ብቻ እግዚአብሔር ከኛ ጋር ይሁን። እግዚአብሔር ተባረከ። አሜን። በሕይወታችን ምን የሚለው ብቻ እግዚአብሔር ከኛ ጋር ይሁን። እግዚአብሔር ተባረከ። አሜን። ብቻ የእግዚአብሔር ፕሬዘንስ ከኛ ጋር የማይቻለውን ነገር እግዚአብሔር ይችላል። እግዚአብሔር ተባረከ። እግዚአብሔር አበራላቸው፣ ፕሬዘንሱን ሰጣቸው፣ ከእነሱ አልተለየም። እግዚአብሔር ተባረከ እና ከኃይላፋት ቅዱሳን ጋር መጣ፣ በስተቀኙ የሚነድ እሳት ነበር ይላል። በእርግጥ አለ ሙሴ ሲናገር ሕዝብህን የምትወድ ነበር ኦፍ ታይምስ እግዚአብሔር እየመጣ ይህን ሕዝብ አጠፋለሁ አለበት ጊዜ ነበር። አንድ ጊዜ እንደውም ሙሴ እንደው ከፈለግ ከሕይወት መዝገብ የኔን ስም ሰርዘው፣ ምክንያቱም ይህን ሕዝብ ከግብፅ አውጥተን ምድረ በዳ ውስጥ አንተ ብታጠፋቸው ማን የሚወቀስ ይመስላል? ራስን የምትወቀስ አወጣቸውና ማግባት ስላልቻለ በምድረ በዳ ተዋቸው፣ አጠፋቸው የምትባሉ አንተ ነህ እያለ ሲማንድ ሁሉ እንመለከታለን። ግን ዛሬ ተነሳና ሙሴ ሲናገር ምን አለ? በርግጥ ሕዝብህን ምን ታደርጋለህ? ትወዳቸዋለህ። እግዚአብሔር የተባረከ። ሰይጣን ደግሞ የሚፈልገው ምንድን ነው? እግዚአብሔር ሶ ስኪልፉል ሰዎችን ማይንዳቸውን አልተር አድርጎ የእግዚአብሔርን ፍቅር እንዲጠራጠሩ ማድረግ የጠላት ትልቁ ስኪል ነው። በጣም ትልቁ ስኪል። መጽሐፍ ሲናገር ምን ይላል? እባብ በተንኮሉ ሔዋንን ምን እንዳደረገ እንዳሳተ፣ ሀሳባችሁ ለክርስቶስ ካለ ቅንነት እንዳይበላሽ ብዬ እፈራለሁ። ምን ሆነ የተበላሸው የሔዋን ስንል እግዚአብሔር የሰጣት ያ መልካም የሆነ የእግዚአብሔር ትእዛዝ ብትታዘዙ በሕይወት ትኖራላችኋል። የእግዚአብሔር አጀንዳ፣ የእግዚአብሔር ሀሳብ በቃ የሰው ልጅ ለዘላለም እንዲኖር
ሞት ሳያደርግ ሰይጣን ግን ኃጢአትን ኢንትሮዲውስ አድርጎ ከኃጢአት ጋር ሞትን ማስገባት ስለሆነ ዓላማ መጀመሪያ ያንን ለማድረግ ምን ማድረግ ነበረበት? እግዚአብሔር ላይ ያላትን አመለካከት ማበላሸት ነበረበት። ስለዚህ እግዚአብሔር ያላት አመለካከት እንዴት ተበላሸ? እግዚአብሔር ድሮ መልካም ነው ያለው ነገር ለእሷ ጥያቄ ፈጠረባት። እንዲህ ነው ያላት፣ አይ አትሞቱም፣ እግዚአብሔር ግን እንደሱ እንዳትሆኑ ስለሚፈልግ ነው። ስለዚህ ምን አለች? እግዚአብሔር ቢወደድ እኮ ምን አለበት እንደሱ ነው። ስለማይወደድ ነው እኮ ከእኛ የደበቀው ነገር አለ። ስለማይወደድ ነው እኮ እንዳንደርስበት የፈለገው ነገር አለ። አእምሯን አበላሸባት። ለእግዚአብሔር የነበራት ቅንነት፣ ለእግዚአብሔር ቃል የነበራት ቅንነት፣ ያለመታዘዝ የነበራት ጭካኔ ተበላሸባት። ስለዚህ ዛሬ በዚህ ዘመን ውስጥ በተለያዩ መንገዶች እኔ ጋር የሚመጣበት መንገድና እናንተ ጋር የሚመጣበት መንገድ አንድ ግን ፎርሹ የሰይጣን ዓላማ መሰላችሁ እግዚአብሔር ለእናንተ ያለው ፍቅር ኳስችን እንድናደርገው ጥያቄ ውስጥ እንድንገጥ ያለው ሰይጣን ዓላማ። እግዚአብሔር ፍቅር ግን እግዚአብሔር ተባረከ። አሜን። መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ እግዚአብሔር ይባረክ። አሜን። ከምን ነገር የሚያልፍ እግዚአብሔር ይባረክ። አሜን። ከፍታው ምን እንደሆነ፣ ጥልቀቱ ምን እንደሆነ፣ ስፋቱ ምን እንደሆነ ከመታወቅ የሚያልፍ እግዚአብሔር ፍቅር ይለዋል። እግዚአብሔር ተባረከ። sometimes እኔ ራሴ አልረዳውም ለምን ያለው እግዚአብሔር ፍቅር አይካንት ይላል። ይካንት ነው አይደለም ለሰው ታስረዱት ቀርቶ እኛ ራሳችን እግዚአብሔር ፍቅር ለማወቅ ትበረቱ ዘንድ ነው እግዚአብሔር ተባረከ። እኔ በሩስ በእግዚአብሔር እጅ ውስጥ ነው ያለው። የኔ ነገር በሩስ ያለው በእግዚአብሔር እጅ ውስጥ ነው። እግዚአብሔር ይባርክ። እንደታስ አይደለም ነው የሚላቸው ሙሴ ያነሳ እግዚአብሔር ይባርክ። አንተ የኪታብ ሕዝብ ነህ፣ በእግዚአብሔር እጅ ላይ ያለ ሕዝብ ነህ። እግዚአብሔር ይባርክ። እንደሌላው አይነት ሕዝብ አይደለም። ሙሴ ጊዜ ሲጸልይ ገረመኝ በጣም። እግዚአብሔር ከእናንተ ጋር በጣም መልአክ ልካለሁ፣ ከዛ በኋላ ተስፋይቱ ምድር ትወርሳላችሁ፣ ግን አንተ ተደዳለ ስለሆነ እንዳላጠፋችሁ ከእናንተ ጋር ለራመደም ሲል እግዚአብሔር ሙሴ እንደዚህ ያለ ለምንድን ነው ጌታ ከእኛ ጋር ማለት? አንተ እኮ ከእኛ ጋር ካልሆንክ አለው፣ አንተ ከእኛ ጋር ካልሆንክ በምድር ላይ ካሉት ከሕዝብ ሁሉ በምን የተለየ እንሆናለን? በቃ we are the same ከእነሱ ጋር። ልዩ እኮ የሚያደርግን ያንተ ፕሬዘንስ ነው አሉ እግዚአብሔር ተባረከ። በቃ ዩኒክ የሚያደርገን ያንተ መገኘት ነው። እኛ እኮ ዩኒክ የሚያደርገን በእግዚአብሔር እጅ መሆናችን ነው። ዩኒክ የሚያደርገን እናየዋለን፣ ያንን ክብር እናየዋለን፣ ያንን ኪዳን። ይሄ ማስተር እግዚአብሔር ፕላን ነው። ማሳያችሁ በኋላ ሰከረን ይገባችኋል። እጅ ውስጥ ናቸው። ከእግር ስር ይሰግዳሉ። እግዚአብሔር ይባርክ። ከአንተ ትእዛዝ ይቀበላል። የኪዳን ሕዝብ ናቸው። ለሌላ ሰው ምን አደረጉ? አይሰግዱም። ለሌላ ነገር አይገዙም። እግዚአብሔር ይባርክ። ቁጥር 4 የሙሴ የሰጠን ሕግ የያዕቆብ ጉባኤ ርስ ነው አለ። ከዛ ቁጥር 5 ላይ የሕዝቡ አለቆች ከእስራኤል ነገዶች ጋር ሆኑ ሁሉ እያንዳንዱ ነገድ 12ቱም ነገዶች የእግዚአብሔር የሾመላቸው አለቆች ሁሉም በአንድነት በተሰበሰቡ ጊዜ እርሱ በይሹሩን ላይ ይወስድ ነበር። እግዚአብሔር በይሹሩን ላይ ይሹሩን ማለት የቁልምጫ ስም ነው። በጣም እግዚአብሔር እስራኤልን በቁልምጫ ሲጠራ የሚጠራበት ስም ነው ይሹሩን ማለት። ሁሉም በአንድነት ሆነው በተሰበሰቡ ጊዜ እግዚአብሔር በላያቸው ላይ ምንድን ነው ይወስዳቸው። እግዚአብሔር ነው የሚያወጣቸው፣ እግዚአብሔር ነው የሚያስገባቸው። ይህንን ነው የእግዚአብሔርን ኪዳን አብረን እዛ ውስጥ የምንመለከትበት ማለት ነው። እነዚህ ሁሉ የእግዚአብሔር ኪዳኖች ናቸው። እግዚአብሔር የተባረከ። ዘዳግም 6 ከ24 እስከ 26 ላይ እንደዚህ የሚል ቃል ታነባላችሁ። ምንጊዜ መልካም እንዲሆንልህና በሕይወት እንድትኖር ይህንን ስርዓት እንፈጽም አምላካችን እግዚአብሔር እንድንፈራ እግዚአብሔር አዘዘ። እንግዲህ ይህን ሁሉ ሕግ ከእርሱ ባዘዘ መሰረት በአምላካችን በእግዚአብሔር ፊት ተጠንቅቀን ከጠበቅን ያለኛ ጽድቅ ይሆናል። እግዚአብሔር ይረዳናል፣ እግዚአብሔር ያገዘናል ማለት ነው። እግዚአብሔር የተባረከ። ቁጥር 27 ላይ 33 ላይ ቁጥር 27 ላይ ሄዳችሁ ስትመለከቱ እግዚአብሔር ደግሞ ምሽጋቸው እንደሆነ ዘላለማዊ አምላክ መኖሪያ ነው፣ የዘላለም ክንዶች ደግሞ ከስርህ ናቸው። ከስርህ ናቸው ውጭስ ምን ማለት ነው? ይጠብቁሃል፣ ይንከባከቡሃል። እግዚአብሔር የተባረከ። አሜን። መኖሪያ ነው፣ ሸልተር ነው። እንግሊዝኛው መጽሐፍ ቅዱስ ሪፊውጂ ነው፣ ሸልተር ነው። በሉል መጠቀየት ነው። ሁሉም በሚችል አምላክ ምን ውስጥ ጥላ ውስጥ ያድራል። እግዚአብሔር ይባርክ።
መኖሪያው መሸሸጊያው የልዑል አምላክ ምንድን ነው? ጥላ። እግዚአብሔር የተባረከ አሜን። ግንዶቹ በቃ ከስርህ ናቸው። እሱ መኖሪያ ነው። እሱ ሪፊውጅ ነው። እግዚአብሔር የተባረከ እግዚአብሔር ይጠብቃቸዋል ማለት ነው። እግዚአብሔር ይንከባከባቸዋል። ቁጥር 27 ላይ እግዚአብሔር ተዋጊያቸው እንደሆነ እንመለከታለን። እርሱንም አጥፋው በማለት ጠላትህን ከፊትህ ምን ያደርገዋል? ያስወግደዋል። 28 ላይ ስንሄድ ደግሞ ስለዚህ እስራኤል ብቻውን በሰላም ይኖራል፣ በሰማይ ጠል በሚወርድበት እህልና የወይን ጠጅ ባለበት ምድር የያዕቆብ ምንጭ የሚነካው የለም ይላል። ይህ ደግሞ ፕሮቫይድ ያደርጋል። እግዚአብሔር የሚባርክ እሱ ነው፣ የሚሰጥ እሱ ነው። እግዚአብሔር ተባረክ። እህልና ውሃን የሚባርክ እሱ ነው። ስለሰራህ አይደለም፣ ስለለፋህ አይደለም። መስራት ቆንጆ ነው። በቃ ትጋት በጣም ጥሩ ነገር ነው። ግን እሱ ተባርካት። እግዚአብሔር ተባረክ። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማል። እግዚአብሔር ከተማን ካልጠበቀ ሰራተኞች በከንቱ፣ ጠባቂዎች በከንቱ ይደክማል። ስለዚህ ጥቂቷን ነገር በእጃችን ይዘን ቤታችን ስንገባ የሚባርክ እሱ ነው። እግዚአብሔር ይባርክ። አሜን። የሚያበዛልን እሱ ነው። እግዚአብሔር ይባርክ። አሜን። ስለዚህ ፕሮቫይደራችሁ ነው ይላቸዋል። እግዚአብሔር ነው ፕሮቫይድ የሚያደርጋችሁ። መዝሙር 83 ላይ 80 ቁጥር 3 ላይ ሄዳችሁ ስትመለከቱ እስራኤል በደህንነት ውስጥ፣ በአባንዳንስ ውስጥ፣ በመትረፍረፍ ውስጥ፣ በበረከት ውስጥ እንደሚኖር መጽሐፍ ቅዱስ ይናገራል። ምድርንም እኮ በኃጢአት ምክንያት መጀመሪያውኑ ለአንተ ምድር ምን አትስጥህ? ፍሬ አትስጥህ፣ እሾህና አሜከላ ታብቅልብህ፣ ለፍተህ ጥረህ ግረህ ያለውና እግዚአብሔር ምድርን ፍሬ እንዳትሰጠው የተናገረው ማለት ነው። ለሕዝቡ ግን ኪዳን ላለበት ለሕዝቡ ግን በኪዳን ከእሱ ጋር ለተሳሰረ ሰው ግን ምድር ፍሬዋን እንድትሰጥ እግዚአብሔር ያዛል። እግዚአብሔር ተባረከ። ለዛ ወደ እኔ ተመለሱ ካለ በኋላ እነሆ ወደ እኔ ብትመለሱ ወደ እኔ ስትመለሱ አለ እግዚአብሔር ተባረከ። አሜን። እነሆ እኔ ምናቸውን እባርካለሁ፣ ምድራቸውን ሳይቀር ምን አደርጋለሁ? እባርካለሁ። እግዚአብሔር ተባረከ። አሜን። በስሜ የተጠራው ሕዝብ አላለ ሰውነታቸው ያዋርደው ፊቴን ፈልገው በእኔ ፊት ቢጸልዩ እኔ ምን አደርጋለሁ? ኃጢአታቸውን ይቅር እላለሁ፣ ምድራቸውን ደግሞ ምን አደርጋለሁ? እፈውሳለሁ። እግዚአብሔር ይባርክ። ከዛ በፊት ምንድን ያለው? በኃጢአታቸው ምክንያት ምንም ባመጣም በጣም ብልክባቸው፣ ደጎቢያን ቻንችን ብልክባቸው፣ በረከታቸውን ያን ቢመጣባቸው ግን ተዋርደው ወደ እኔ መጥተው ፊቴን ቢያደርጉ ቢፈልጉ እኔ እባርካቸዋለሁ። ቁጥር 29 ላይ እስራኤል ሆይ አንተ ብሩክ ነህ፣ እግዚአብሔር ያዳነው ሕዝብ እንዳንተ ያለ ማን ነው? የእግዚአብሔር ሴፌራቸው ነው። እግዚአብሔር በቃ አዳኛቸው። እግዚአብሔር ተባረከ። ፈርዖን አለቅም ብሎ ይዟቸው እየተገዳደላቸው ባለ ጊዜ እግዚአብሔር በብዙ ድንቅና ታምራት 10 ትልልቅ ድንቅና ታምራቶች ናቸው። በኋላ እስከዛ ወጥተው እየሮጡ በነበረበት ጊዜ አጣብቂኝ ውስጥ እኮ ገብተው ነበር። በቃ ተስፋ ቆርጠው ሞት ብቻ እያዩ በነበሩበት ጊዜ ከፊት ባህር እያዩ ከኋላ የፈርዖን ጦር እየመጣ ምን እያሉ ነበር? አልቆልናል በምድረ በዳ በቃ እንትን ስላጣህ ነው፣ መቃብር ስላጣህ ነው፣ እዚህ መተን ልትቀብረን በግብፅ መቃብር ስላጣህ ነው። የእግዚአብሔር ማዳን አይገርምም? ባህር ካፉ ተሸከማቸው። እግዚአብሔር ተባረከ። ጠላቶቻቸውን በባህር ውስጥ ቀደመላቸው። ምን አይነት የሚገርም ታምራት ነው! እግዚአብሔር ተባረከ። እንዳንተ ያለ እግዚአብሔር ያዳነው ማን አለ? ኮምፔር ይደረግስ አዳኛቸው። እግዚአብሔር ተባረከ። ይተባረከ። all these blessings በአዲስ ኪዳን ለምንኖር በእኛም ጭምር መጽሐፍ ቅዱስ ሲነግረን የአብርሃም በረከቶች ሁሉ ይላል። እግዚአብሔር ይባርክ። አሜን። በክርስቶስ ኢየሱስ ስላለ ለእኛም ይህ እነዚህ በረከቶች እንደደረሱ መጽሐፍ ይነግረናል። እግዚአብሔር ተባረከ። አሜን። አያችሁ፣ የእግዚአብሔር ፍቅር ከናርጎ ወዳችኋለሁ ወዳችኋለሁ አይደለም። የእግዚአብሔር ፍቅር እግዚአብሔር ይባርክ። የእግዚአብሔር ፍቅር ምንድን ነው? የእግዚአብሔር ከፈነት በቃ ፍቅሩን ሲገልጥ እግዚአብሔር ወርዶ ነው እየመጣ ያለው። እግዚአብሔር ይባርክ። እስራኤላውያንን ምን አላቸው? ላድናቸው ምን አድርጋለሁ? ወርጃለሁ። እግዚአብሔር ተባረከ። አሜን። ክርስቶስ ኢየሱስን ሲልክ ምንድን ያደረገ? ላከ። ይህ አክቹዋሊ ኬር እግዚአብሔር ተባረከ። አሜን። ራሱን በቃ ስጋ ለብሶ መጣ። የሰውን በቃ መልክ ይዞ መጣ። የባሪያን መልክ ይዞ መጣ። እግዚአብሔር ተባረከ። አሜን። ወረደና አዳነ። እግዚአብሔር ተባረከ። አሜን።
ከዛ ከጽኑ ባርነት ውስጥ ነፃ አወጣቸው። እኛን ደግሞ ከሞት ከኃጢአት ባርነት ውስጥ ክርስቶስ ኢየሱስ ምን አደረገ? ነፃ አወጣ። እግዚአብሔር ተባረከ። አሜን። Now we have refuge in Christ. እግዚአብሔር ተባረከ። እሱ ውስጥ መሸሸግ ያለ እግዚአብሔር ተባረከ። አሜን። ጌታ ይባረክ። የሚያሳርፈን እሱ እግዚአብሔር ተባረከ። ኑና ማንም በቃ የደከመው ቢኖር ተስፋ የቆረጠ ቢሆን ሸክም የከበደበት ቢኖር ወደ እኔ ምን ያውቃል? ጌታ ኢየሱስ ክርስቶስ ይምጣ፣ እኔ ምን አደርገዋለሁ? አሳርፈዋለሁ አለ። this is refuge ነው። እግዚአብሔር ተባረከ። አሜን። ስለዚህ እስራኤላውያን የኪዳን ሕዝቦች ናቸው። እኛም ደግሞ በክርስቶስ ኢየሱስ ውስጥ ሆነን የእግዚአብሔር የኪዳን ምንድን ነው? ሕዝቦች ነው። እግዚአብሔር የተባረከ። አሜን። እነሱ ከነዓንን ኢንሄሪታንስ አድርጎ ርስት አድርጎ እግዚአብሔር እንደሰጣቸው ፊዚካሊ ከነዓንን እያዩ እንደተጓዙ ለእኛ ደግሞ የዘላለምን ሕይወት ርስት አድርጎ ሰጠ። እግዚአብሔር የተባረከ። አሜን። ርስት አለና እግዚአብሔር የተባረከ። አሜን። በክርስቶስ ኢየሱስ እግዚአብሔር ይባረክ። ስለዚህ የእግዚአብሔርን ኮቨናንት ትመለከታላችሁ። እዚህ ውስጥ የእግዚአብሔር ኮቨናንት በእግዚአብሔር ባህሪ ላይ የተመሰረተ ነገር ነው። ራሱን እግዚአብሔር ራሱን ባህሪውን ማንነቱን ታምኖ የሚሰጠው ኪዳን ነው። እግዚአብሔር ተባረከ። አሜን። ዳዝንት ዲፔንድ ኦን አስ። እግዚአብሔር ተባረከ። አሜን። ስለዚህ እግዚአብሔር ሁልጊዜ በኪዳኑ ምንድን ነው? ታማኝ ነው። እግዚአብሔር ተባረከ። አሜን። እስራኤላውያን ቅድም እንዳየነው ምንድን ነው ያደረገው? እግዚአብሔር እንደዛ አስቸጋሪ ሕዝቦች ሆነው ለአብርሃም ለይስሐቅ ለያዕቆብ የገባው ኪዳን እነሱ በሌሉበት ጊዜ እንኳን እግዚአብሔር ምን አላደረገም? አላጠፋም። እግዚአብሔር ይባረክ። አሜን። ጠበቀው። እግዚአብሔር ተባረከ። ስለዚህ ዛሬ እግዚአብሔር ምንድን ነው እያለን ያለው? እግዚአብሔር ተባረከ። አሜን። ይሄ ዝም ብሎ ባዶ ሞቲቬሽናል ስፒኪንግ ምናምን ነገር የተባረከ እግዚአብሔርን ኪዳን ማሰብ። እግዚአብሔር ተባረከ። አሜን። እኔ እኮ የእግዚአብሔር የኪዳን ምንድን ነው? ሕዝብ ነኝ። እግዚአብሔር ተባረከ። ከእግዚአብሔር ጋር ያለኝ ሪሌሽንሽፕ የምንድን ነው? ሪሌሽንሽፕ የኪዳን ነው። እግዚአብሔር ተባረከ። አሜን። ሊያውም ደግሞ በተሻለ ኪዳን። እግዚአብሔር ተባረከ። ሊያውም ደግሞ በክርስቶስ ኢየሱስ ክቡር ደም በተባረከ ምን ኪዳን። እግዚአብሔር ተባረከ። አሜን። ዘላለማዊ በሆነ ኪዳን የተጠራን ሰዎች ነው። እግዚአብሔር ተባረከ። ፕሮቫይደራችን ነው፣ ጠባቂያችን ነው። እግዚአብሔር ተባረከ። አሜን። ስለዚህ ራሳችንን እንደ ተራ ሰዎች አድርጎ አለመመልከት። እግዚአብሔር ተባረከ። በምንወጣበት፣ በምንገባበት፣ በምንሰራበት ስፍራ፣ በምንመላለስባቸው ስፍራዎች ሁሉ ውስጥ ይህ ውስጣችን ያስተጋባ እኔ የእግዚአብሔር የኪዳን ሕዝብ ነኝ። እግዚአብሔር ይባረክ። አሜን። ተራሱ አይደለም። እግዚአብሔር ተባረከ። ማንም እንደፈለገ ምንም እንደፈለገ አንገቴ ሊያስደፋኝ አይችልም። እኔ ሕይወቴ በማዕድ ውስጥ ነው፣ በእግዚአብሔር እጅ ውስጥ ነው ያለው። እግዚአብሔር ተባረከ። አሜን። ጠላት መጥቶ በቃ ፍርሃትን በሚዘራብን ጊዜ የሆነ ፍርሃት፣ የበሽታ ፍርሃት፣ የሞት ፍርሃት፣ የማጣት ፍርሃት፣ የመውደቅ ፍርሃት፣ የብቸኝነት ፍርሃት ዲስ ዊክ አንድ ቦታ ላይ ባይብል ስተዲ ላይ እንትን እላቸው ነበር፣ አብረን እንካፈል ነበር ያንቃልና ይሄ በዘመናችን ሁሉ እግዚአብሔርን ያለ ፍርሃት በጽድቅ እንድናገለግለው ሰጠን ይላል። ይህ ክርስቶስ ኢየሱስ በመጣ ጊዜ የተጻፈ ሉቃስ ወንጌል ምዕራፍ 2 ላይ የተጻፈ ይላል። አሜን። ከሞት ፍርሃት ከባርነት ፍርሃት ውስጥ ወጥተው በዘመናቸው ሁሉ ያለምን እንዲያገለግሉ ያለ ፍርሃት እንዲያገለግሉ እግዚአብሔር ተባረከ። አሜን። በኪዳን ውስጥ ስንሆን በቃ ያ ኮንፊደንስ አለ። እግዚአብሔር ተባረከ። አሜን። እግዚአብሔር የተቀበለ ሰዎች የተባረከ እግዚአብሔር ፊቱን በእኛ ላይ ያበራብን ሰዎች ታምናላችሁ? እንደዛ ሲያምናለሁ የሚል ሰው ስትነሱ እጆቻችሁን ከፍ አድርጋችሁ ታምናላችሁ? እንደዛ እግዚአብሔር በልጁ በክርስቶስ ኢየሱስ ክቡር ደም የገዛ እግዚአብሔር ይባላል። እናንተ የተገዛችሁት አለ ጴጥሮስ ሲናገር በፍየሎችና በኮርማዎች ደም አይደለም፣ እንዲሁ ከአባቶች በወረሳችሁ በብርና በወርቅ አይደለም ይላል። እግዚአብሔር ይባላል። አሜን። የተገዛችሁት የእግዚአብሔር የሆናችሁት በምንድን ነው ይላል? በከበረው በክርስቶስ ኢየሱስ ክቡር ደም ነው ይላል። እግዚአብሔር ይባላል። አሜን። ይፖራስ ወዛት ነው። እግዚአብሔር ይባላል። how precious we are ለእግዚአብሔር ማለት ነው። እግዚአብሔር ይባላል።
እኛ እንኳን ሱቅ ሄደን ገንዘባችንን የምናሳርፍበት ውድ የሆነ እኛ የምንፈልገው ምን ውድ የሆነ ዕቃ ማርጠን ነው አይደል? ምንከፍለው ዝም ብላችሁ ሾቅ ላይ የተሰቀለ ሁሉ ትገዛላችሁ አይደለም አለ። እኛ እንኳን እግዚአብሔር ደግሞ እግዚአብሔር ይባረክ አለ ያንተያ ልጅ የክርስቶስ ኢየሱስን ደም ሲከፍል how precious we are በሱ ፊት እግዚአብሔር ተባረከ።